አዝራ ምን ሆነሽ ነው? እናትህን ማናገር ፈልጌ ነው። የኔን እናት? እናቴ ወጣለች፣ እስካሁን አልተመለሰችም። ምን ነው ግን? ለምን ደበከኝ ከድር? ምን? እናቴ አንተ ጋር ሳይሆን ለእናት ደውላ እንደነበር። እናቴ ደውላልሽ ነበር? አይ ሁሉም ሰው እንደኔ እናት አይደለም። ግርግር አይፈጥርም አይደለም። ስለኔ ምን አውርታ እንደሆነ ማን ያውቃል? ምንድነው ያለችው? ንገረኝ። ምንም አላለችኝም። ተረጋጊ። ማለቴ ያው እናቴ አንቺንም እናትሽንም በደንብ ትረዳችኋለች። እሺ ይሁን፣ ግን ዞሮ ዞሮ እናትን ማናገር አይቀርም። ውስጥ መግባት እችላለሁ? እስክትመለስ ልጠብቃት? ወደ ካፌ ለምን አንሄድም? አይሻልም? አዝራ ደህና ነሽ? ወደ ውስጥ ስላላስገባዎች ነው የምታለቅሽው? እናቴ በጣም ነው ያስቀየመች አይደል? ለዛ ነው ከኔ ጋር ጊዜ ማሳለፍ የምትፈራው። እንደዛ አትበይ። ነይ ግቢ እባክሽ። ቁጭ በይ። እዚህ ጋር ተቀመጭ እባክሽ። ጠጪ። አታልቅሺ አዝራ። እዚህ የመጣሽው እናቴን ይቅርታ ለመጠየቅ ከሆነ አያስፈልግም። እሺ ተይው፣ ሁኔታሽን ትረዳሻለች። ማለት ምንም ቢሆን እናትሽ። እባክህ ለእናቴ አትከራከርላት እባክህ። እሺ መቴን አናገርሽው እንዴ? ምን አለ? አውርተናል። በስተመጨረሻ ተግባባን። የፍቺ ሂደቱን ልንጀምር ነው፣ ግን የግድ ደግሞ ምስክር ያስፈልገናል። ምን ማድረግ እንዳለብኝ አላውቅም። ማንም አያግዘኝም። ኦዛንን ለማሳመን እሞክራለሁ፣ ግን ወላጆቼን እንደሚቋቋሟቸው እርግጠኛ አይደለሁም። መቴ ምንም አልተቃወመም ማለት ነው? ያው ማለቴ እንሞክር አላለም? ምንም አላለም? የሚገርም ነገር እኔም እንደዛ አስቤ ነበር። ምንም የሚስተካከል ነገር የለም። መቴም እሱን ያውቃል። ይህንን ለመረዳት ብዙ ጊዜ ወሰደብኝ። እኔ ነኝ ነገሮች ሲገቡኝ ደስተኛ ሆነ። ያው አንቺ ውሳኔ ላይ ከደረሽ እኔ ምስክር ሆንሻለሁ። እውነትህን? አዎ። ልጄ ስማ ልንገርህ። እማዬ ምን እየተፈጠረ ነው? የማናገርሽ ጉዳይ ስላለ ነው እዚህ የመጣሁት። ልጄ እየጠየቅኩ እኮ ነው። ንገረኝ፣ እች ልጅ በዚህ ሰዓት እዚህ ምን ልትሰራ መጣች? እማዬ አዝራ እዚህ ድረስ ይቅርታ ልጠይቅሽ ነው የመጣችው። እኔ ምንም አይነት ይቅርታ ከሱ አልፈልግም። ስሚኝ አንቺ ልጅ፣ ልጄን ከዚህ በላይ ችግር ውስጥ አትክተችው እሺ? እማዬ እንዴት እንደዛ ትያለሽ? ነውር እኮ ነው። እናቴን አትቀይሚያት እባክሽ። ችግር የለም። ጭራሽ በእኔ በእናትህ አፈርክ? እማዬ ከማፈር ጋር ምን ይገናኛል? በፈጣሪ ስም የፈጣሪ አለ። ምንም እንዳትጨነቂ እሺ? ከድር ከፈለክ እኔ መሄድ እችላለሁ። እንዳትጂ፣ ትንሽ ቁጭ በይ እሺ? ተጨንቃለች፣ ለዛ ነው። ግን እኔ አስተካክለዋለሁ እሺ? እማዬ ልክ አይደለሽ። ይቅርታ ልጠይቅሽ እኮ ነው የመጣችሁ። እማዬ እባክሽን ውጪ። ይቅርታ ልጠይቅሽ ነው የመጣችሁ። እማዬ እባክሽን ውጪ። ስህተት ነው የሰራሽው። እኔ ጋር መደወል ታውቂበታለሽ፣ ግን ልጅሽን መያዝ ደግሞ አትችይም። የሚጠጣ ነገር ትፈልጋለህ? አልፈልግም። ከምታስበው በላይ በጣም ደክሞኛል። ሁሉም ነገር ተደራርቦብኛል። ናና ደብድበኝ። እውነት ትንሽ ቀለል ይልሃል። ለምንድን ነው የምደበደበ? አንተን መትቼ ምን አገኛለሁ? ምን እንዳደረክ ብቻ ተመልከት። ጥፋተኛ ነኝ። አዎ፣ ግን ያ ሰውዬ
ድጋሜ ኤስራ ጋር እንደሄደ ስሰማ ስሜቴን መቆጣጠር አልቻልኩም ነበር። ጉልተን ድጋሜ አመነችው እና አንድ አይነት ችግር ውስጥ ደጋግማ ስገባ ማየት አልቻልኩም። ምን ላድርግ? ምን ሆነሃል? ለምንድን ነው እናቴን ጉልተን ብለህ የምትጠራት? አልገባኝ። ምን አይነት ንግግር ነው? የማላውቀው ነገር አለ እንዴ? ባለፈው ከአባቴ ጋር ተቀምጠ እያለ ትንሽ ተጨቃጭቃችሁ ነበር፣ አስታወስክ? እጣ ፈንታችን ተቀያይሮ መሆን አለበት ሲል ነበር። እናንተ አፍጥጠህ ስታየው ማን ነው እያናገርከው ያለሁት? ሄሎ፣ እኔ እናትህን ከጀሚል በፊት አውቃት ነበር። ያኔ በጣም ደስተኛ ሴት ነበረች። ከዛ በኋላ ከእሷ በድብቅ ፍቅር ያዘኝ እና ተናገርኩ። በጭራሽ መናገር አልነበረብኝም ብዬ አሰብኩኝ። እሷ ማናት? እኔ ማን ነኝ? ራሴን አስጨነቅኩት። ጀሚል ያን ጊዜ ጓደኛዬ ነበር። ለእሷ ያለኝን ስሜት ያውቅ ነበር እና እኔ እሱን ሥራ አስቀጠርኩት። ከዛ በኋላ የተፈጠረውን ነገር አንተም ታውቃል። ጉልተን እንደዛ አይነት ሁኔታ ላይ ሁና ሥራዬን ትቼ መጥቼ አንተና እሷን መከታተል ጀመርኩ። ጀሚልን ሕይወቷ ውስጥ ስላስገባሁት ኃላፊነት እንዳለብኝ ተሰማኝ። ታስታውሳለህ? አንድ ጊዜ ለምን ብቻህን አረጀ ብለህ ጠይቀኸኝ ነበረ። ታሪኬ ይሄ ነው። የገባ ይመስለኛል። የእኔ ወንድም ይህንን ኃላፊነት ብለህ ነው የምትጠራው? ምንድን ነው የምታወራው? ቆይ አሁን አንተም አውቀኸዋል። ልብ የምፈልገውን ልትመርጥ አትችልም። ግን ደግሞ ቦታዬን አውቃለሁ። ምንም ነገር አልጠብቅም እና ልጠብቅም አልችልም። አሁን እንድሄድ ከነገርከኝ ሥራዬን አቋርጬ ሄዳለሁ። ችግር የለውም። ወይኔ አምላኬ። መቴ ይቅርታ። ምን አይነት ነገር ነው? እንዴት አይነት ለውጥ ነው? በህልሜ ነው በእውኔ ነው? ቆይ ይሄ ዓመታዊ ሂሳብ ዝርዝር ነው። የሽያጮቹን ዝርዝር እዛ ጋር ነው የማስቀምጠው። ዝርዝሩን የያዘውን ፋይል አምጣልኝ። ምን አልከኝ አለቃ? ብናየው ጥሩ ነው። እስኪ ይሄ ነው። አመሰግናለሁ ኮሽኩል። ምን ነው? ከባሌ ጋር ለመቀመጥ ምክንያት ያስፈልገኛል እንዴ? እንደሱ ለማለት ፈልጌ አይደለም። እንደዛ ነው? ምን ባወራልህ ነው ደስ ብሎ የምትሰማኝ ዚያውዴ? ለምሳሌ ምን ብልህ ነው እጄን ልትይዘኝ የምትችለው? ደሞ ምኖሽ? አይ ምንም አልሆንኩም። ወይዘሮ አፊፌ እንዴት ነች? ምንድን ነው አሁንም ሁሉም ሰው ስለ አፊፌ ብቻ ነው የሚያወራው ማለት ነው? እኔ ያቺን ሴት አስቀይሜያታለሁ እና ያለውን ነገር ላስተካክል እየሞከርኩ ነው። በቃ ይሄው ነው አለቀ። እና ለምንድን ነው የምትናደጂው? ማለቴ ምንም የጎደለብሽ ነገር የለም። የፈለግሽውን ሁሉ ታገኛለሽ። መሄድ የምትፈልጊ ቦታ ትሄጃለሽ፣ ትዞሪያለሽ፣ ትዝናኛለሽ፣ ሁሉንም ነገር ታድርጊያለሽ። እና ጭቅጭቁን ምን አመጣው? ምንም አልጎደለብኝም አይደለ? ምክንያቱም አንተ እንደምትለው ከሆነ የሚንቀሳቀስ ኤቲኤም ነው ያገባሁት አይደለ? እዚያ የኤቲኤም ካርድ እኔን በጣም ያሞቀኛል አይደለ? እንደዛ ነው። ይኸውልሽ እኔ ውድ ተይ፣ እንደዚህ አትሁኝ እሺ። እንደዚህ አይነት የሕፃን ንግግር አትናገሪ ውዴ። አያስፈልግም። እየሰራው ነው። ኮሽኩን ይህንን ውሰደው እንካ። እሺ ብድሩን የያዘው ሰነድ እሱ ነው። ሌላኛውን ሰነድ አምጣልኝ። እንደዛ ከሆነ ከመሄደ በፊት አንድ ነገር ልንገርህ። ለወይዘሮ አፊፌ የፍቺ ወረቀት እያዘጋጀህላት ነው አይደል? በነካጄ እኛንም አዘጋጅልን። ኮሽኩን ምን እያለች ነው? ፍቺ ፈልጋ ነው? እንደዛ መሰለኝ። ፈጣሪ ምን ሰምታ እንደመጣች ግራ ነው የሚገባኝ። አላውቅም አለቃ፣ ግን ወይዘሮ ፋህሩሳ ወንጀል መርማሪ ብትሆን ያዋጣታል። ኮሽኩን። አቤት። እዚህ ቤት ውስጥ ያላበድኩት እኔ ብቻ ነኝ፣ ግን እድሜ ላንተ ጫፍ ላይ ደርሼልሃለሁ። እሺ እማዬ። ከድር ቆይ ለምን አትተዋትም ግን? ይቅርታ ትጠይቃለች። እማዬ ነይና ይቅርታ ጠይቂ ባክሽ። ለምንድን ነው ድርቅ እያልካለኸው ልጄ? ቆይ ለምንድን ነው? እኔ እንደሆንኩኝ መቼም ይቅርታ አልጠይቅም። አንቺ ደግሞ ምን አልኩሽ? ሂጅ አላልኩሽም እንዴ? እዚህ ምን እየጠበቅሽ ነው? እዚህ ጠብቂ ብያት ነው እማዬ። እባክሽ ተይ እንጂ። እኔ ልተው? እንደዛ ነው? ውይ በጣም ትገርማለህ፣ ትገርማለህ። እማዬ እዚህ ምን ትሰሪያለሽ? አልገባኝም። እየተከታተልሽኝ ነው? ቆይ አንቺ እዚህ ምን እየሰራሽ ነው? አዝራ፣ በአንቺ ስም ይቅርታ ለመጠየቅ ነው የመጣሁት። ከመጣሽ አይቀር ይቅርታ ጠይቂ። ተይ አዝራ እባክሽ፣ ነይ አሁን ከኔ ጋር እንሂድ።
የምለው አይሰማሽም እንዴ? ነይ እያልኩሽ ምንድን ነው? ነይ። እንጂ አንተ እዚህ ውስጥ ጣልቃ እንዳትገባ እሺ? ለአንዴና ለመጨረሻ ጊዜ ልንገርህ፣ ከልጄ ራቅ እባክህ። እማዬ ምን እያልሽ እንደሆነ ታውቂያለሽ። እኔን እንደማትወጂኝ ያውቃለሁ። ችግር የለም ግን ልጅሽን በስነ ስርዓት አናግሪያት። እማዬ ነይ እሺ፣ እባክሽ እንሂድ። ተዋቸው ልጄ ተዋቸው። ሂጂ እመቤት። ምን እየተካሄደ ነው? ግባ ምንድን ግባ። አዋረድሽኝ እማዬ። ከአያትሽና ከባልሽ ጋር ስላልመጣው እድለኛ ነሽ። ጥሩ ነበር ቢሆን ጥሩ ነበር። ምን አዲስ ነገር አለ? ምን አደረግኩ? ስሚኝ፣ ምን አደረግኩ ማለት ምን ማለት ነው? ባለትዳር ሴት ነሽና ከሌላ ወንድ ጋር ግን ሆቴል ውስጥ ነው ያለሽው። ምንድን ነው ሰው ምን የሚል ይመስልሻል? አዝራ ስሚ፣ ሴትዮዋ ነይና ልጅሽን ውሰጂ ብላ መልእክት ልካልኝ ነው። ያሳፍራል። ስላሳበድሻት ነው እንጂማ ብዙ ነገር ልታደርግሽ ትችል ነበር። ከድር ጓደኛዬ ነው። ምንድነው ሊገባሽ ያልቻለ? ልጄ ስሚ፣ ራስሽን ማታለል ትችያለሽ፣ ግን እኔን ማታለል አትችይም። ልብሽ ሙሉ ሳይሆን መቴን መተው የምትችይ አይነት ሴት አይደለሽም። በደንብ አድርጌ ያውቅሻለሁ። አታውቂኝም። እሺ አዝራ ይበቃል። አታሳብጅኝ፣ አትፈታተኝኝ። ትዕግስቴ እያለቀ ነው። ተራመጂ። ምን እያደረግሽ ነው? ምንድነው ችግርሽ? ምንም አልገባኝም። ክፉ ነሽ። በአንቺ ንግግር ብቻ ይቺ ልጅ ምን ያህል እንደምትጎዳ ታውቂያለሽ? ምን አገባኝ? አንተ ምን አገባህ? ኦ ጥሩ ነው ያደረግኩት። እንደውም ሁሉም ነገር ይገባታል። ይቺ ቁንጫ። ብራቮ፣ ጥሩ ነው ያደረግሽው። የአዝራ ጥፋት ምን ነበረ? አዝራ። ቆይ ግን ምን ሆነህ ነው ልጄ? ቀለበትህን አውልቀሃል። ምን ነው ባለፈው ኤንጅላ እያልክ ስትሄድ አልነበረም እንዴ? ስሚኝ እማዬ፣ በጣም ተናድጃለሁ። ንዴቴን እንድወጣብሽ አታድርጊኝ። ከቁጥጥር ውጭ እንደሆነ አታድርጊኝ። በትናደድ ምን አገባኝ? ከሀገሬ ሳመጣ የእነሱ ቀቃ መጫወቻ እንድትሆን አስቤ አይደለም። ስሚ፣ እኔ ልጅ አይደለሁም። እሺ አብቅቷል። ነገ ሀገራችን ተመልሰን እንሄዳለን። አንቺ መሄድ ትችያለሽ፣ እኔ አልመጣም። እንደዛ ነው? አዎ። ስለዚህ እኔ እናንተ ይሄ የሚገባን ይመስላል ማለት ነው። እንደዛ ነው? ንገረኝ። ስሚኝ እማዬ፣ ለዛች ልጅ ቃል ገብቼላታለሁ እና ቃሌ መጠበቅ አለብኝ። ለዛች ልጅ ብለህ የእናትህን ልብ እየሰበርክ ነው? እንደዛ ነው? አመሰግናለሁ። ፈጣሪ ባርክህ። አባትህ እንኳን ይህንን ጉድ ሳይሰማ ሞተ። ውይ ምን ታስቢያለሽ? ቆይ ስለምን ውዴ? ምን እያልሽ ነው? ይኸውልሽ አያቴ፣ ወይዘሮ ፊሊዝን ከቁም ነገር መቁጠር እንደሌለብሽ አታውቂም? አሁን የምታጠቃው ሰው እየፈለገች ነው። እና የምር ልፋቱ ነው? በቃ እኔ እንጃ አላውቅም። ማለት ብዙ ነገር ሞክሬያለሁ። ድሮም ብዙ ጊዜ ሊለያዩ ሞክረው ነበር። አሁን ግን ሳስበው መልሰው የሚታረቁ አይመስለኝም። የኔ ውድ፣ ለምንድን ነው ስለ ከድር የማታስቢው? መጀመሪያ እኔም ግራ ገብቶኝ ነበር። በጣም ኃይለኛ መስሎኝ ነበር፣ ግን ጥሩ ልጅ ነው። እድል ብሰጩ ጥሩ ነበር። አያቴ፣ እኔም እኮ ከድርን እወደዋለሁ፣ ግን እንደ ወንድም ነው። አለቀ። እንደ ፍቅረኛ አይደለም። ውዴ፣ ፍቅር ሁሌም ፊልም ላይ እንደምታዩ መሆን አይጠበቅበትም። አንዳንዴ ቀስ ብሎ ነው የሚመጣው። ማለት ጊዜ ይወስዳል። እያወቅሽው ስትሄጂ እያመንሽው ትመጫለሽ። እድል ብሰጩ ምን ታስቢያለሽ? ፍቅር ማለት ግን እንደዛ አይደለም አያቴ። ባትፈልጊም እንኳን የሆነ ሰዓት እያየሽው የራስሽ ህልም ውስጥ ሆነሽ ራስሽን ታገኘዋለሽ እና አይንሽን ከሱ ላይ ማንሳታችን። ልጄ፣ ፍቅር ይዞሻል እንዴ? ከማን ነው ፍቅር የያዘሽ? አይ አያቴ፣ ያው መጽሐፍና ፊልም ላይ ያየሁትን ነው ምነግርሽ። ማንም ልብ ውስጥ ያለውን ሰው በምንም ታሪክ ማውጣት አይችልም። ምናልባት ቢሞክር ደግሞ ሊያብዱሉ ይችላል። እኔ እንደዛ ብዬ ነው ማስበው። ስሚ ውዴ፣ እሺ እንዳልሽው ይሁን። አዝራ ለዓመታት ከመቴ ፍቅር ይዟት ነበር። ግን ምን ተፈጠረ? ሲጋቡ ያ ፍቅር የት ሄደ? መጽሐፍና ፊልም ከዛ በኋላ ያለውን ነገር አይነግረንም። ፍቅር ሰዎችን ካላታለለ ጋብቻ እስከ ዘላለም አይቆምም ነበር። አያቴን አግብተሹ ቢሆን ኖሮ ፍቅራችሁ ያልቅ ነበር? አላውቅም። ማለቴ በዛ ሰዓት ወላጆቹ ይፈቅዱልን እንደነበር አላውቅም። ትዳር የሁለት ሰዎች ብቻ አይደለም ውዴ፣ ቤተሰቡን በሙሉ ነው የምታጋቢው። ምን እያደረግሽ ነው? ማለት ራስሽን አደጋ ላይ ልትጥይ ነው? በዚህ ሌሊት ዝም ብለሽ ወጥተሽ መሄድ የምትችይ ይመስልሻል? ምን ላድርግ? እዚያ ከቁም ነገር እየቆጠርከኝ አይደለም፣ ለዛ ነው። ስሚ፣ አንቺ የምታደርጊውን ነገር እንዴት ከቁም ነገር መቁጠር እችላለሁ? በፈጣሪ ማለት ራስሽን እያጨናነቅሽ እኮ ነው። በአፌ ምክንያት መቅናት ምን ይሉታል? ስማ፣ እኔ በአፊፌ አልቀናሁም። እኔ የቀናሁት በባሌ ነው። በጣም ልዩነት አለው። እንደዛ ነው? ንገረኝ እስኪ፣ ወንድ ልጅ የሚያማልለው የሴት ልጅ እርጋታ ነው ማለት ነው ላንተ? በለ ወይ ጉድ! በፈጣሪ ስም በጣም ደስ የሚል ነገር ነው የተናገርሽው። አያስቅም ዚያ? አያስቅም። እየተናደርኩ ሻንጣይን እያዘጋጀው ነው። እሺ መሳቅ አቁም ዚያ። ፍቺ ማድረግ እፈልጋለሁ። እሺ ፋሪ ስሚ፣
ተረጋጊ፣ በፈጣሪ ልለምንሽ። እኔም መጨረሻ ላይ መናደድ አይቀርም። ተይ፣ የትም መሄድ አትችይም። ያለሽበት ቁጭ ብትይ ነው የሚሻለው። የትም መሄድ አልችልም አይደለ? ምክንያቱም ይህንን ሀብት እንዴት ትቼ እሄዳለሁ አይደለ? ምክንያቱም ገንዘብ እወዳለሁ። ምን ማለት ነው? ሀብታም ሰው ጥዬ መሄድ አልችልም ማለት ነው? በለው፣ ሚስቴ ብዙ ነገር ታውቃለች። በጣም የሚገርም ነገር እኮ ነው። ዚያ፣ አሁንም ከቁም ነገር እየወሰድከኝ አይደለም። አንዴም እንኳን እኔ እንደምወድህ አታምንም አይደለ? ሁልጊዜ እንደ ልጅህ ነው የምታየኝ። እኔ ግን ሚስትህ ለመሆን እየሞከርኩ ነው። ስማኝ፣ ልጅህ አይደለሁም። እሺ፣ ነይ ወደዚህ፣ ነይ ወደዚህ። ልቀቀኝ ዚያ፣ ልቀቀኝ። አሁን ተናድጃለሁ። ልነግርህ እየሞከርኩ ነው፣ ግን አንተ በፍጹም እየሰማኸኝ አይደለም። እኔም ልነግርሽ እየሞከርኩ ነው። ስለምታወሪው ነገር ምንም እየገባኝ አይደለም። እሺ፣ እንደዛ ከሆነ አንድ ነገር ልንገርህ። የዚች ሴትዮ ባል መቴን ገሎት እኮ ነበረ እና ደግሞ አንተንም ሊገልህ ይችላል። ይቺ ሴት ከዚህ ጋር ምን ያገናኛታል? ቆይ እያዳመጥከኝ አይደለም። አሁንም እየረበሽከኝ ነው። ውዴ፣ ይኸውልሽ ይቺ ሴት እኮ አዎ፣ ለዛ ሴትዮ ለእሷ ታማኝ መሆን አለብህ። አውቃለሁ የዚህ ነገር ዕዳ ያልቃል፣ የእሷ ዕዳ ግን አያልቅም አይደለ? አውቃለሁ የማያልቅ ዕዳ ነው ያለብህ። አዳምጪ፣ ከኔ ጋር ቆይ፣ ጸብ ነው የምትፈልጊው? አይ አልፈልግም። ቤት ውስጥ በቂ ጸብ አለን፣ ሌላ አልፈልግም። ስለዚህ ምን ማድረግ ትፈልጊያለሽ? ባሌን ነው የምፈልገው። አጠገብሽ እኮ ነው ያለሁት። አንተን የምፈልገው አሁን ባለበት ሁኔታ አይደለም ዚያ። ከአፊፌ ጋር እንደነበርከው እንድትሆን ነው የምፈልገው። ምን ማለት ነው? ከባለ ትዳር ሴት ጋር ፍቅር አለ ማለት ነው? ዚያ፣ አሁን እኮ እሷ ልትፋታ ነው እና በአንተ ምክንያት ነው የምትፋታው። እንደዛ ነው። ለምንድን ነው ቆይ እዚህ ያመጣሽኝ? እቃሽ መሰልኩሽ እንዴ? አታናጅኝ። ሂጂና ከባልሽ ጋር ቁጭ ብለሽ መነጋገር ያለብሽን ተነጋገሪ። አልገባኝም። አብቅቷል እኮ በቃ አብቅቷል። ሁሉም ነገር አብቅቷል። እማዬ ኡፍ። አዝራ አዳምጪኝ፣ ባልሽን አናግሪው ያልኩሽ። ይሄ ነገር በጣም ረዘመ። ምን እየተካሄደ ነው ፌሊዝ? ምን ተፈጠረ? ከዚህ በላይ ምን ይፈጠር? ታንሱ መቴ የት ነው ያለው? እዚህ ውስጥ ጣልቃ አትግቡ። ጉዳዩን ሳናቅ እንዴት ጣልቃ እንገባለን? አዎ፣ ነገሩን ለመረዳት እየሞከርን ነው። መቴ እንዴት ነህ? እዚህ ነበርክ እንዴ? አልገባኝም። ምን ማለት ነው አልገባኝም ማለት? በላይ ሂዱና ከሚስት ጋር ቁጭ ብላችሁ አውሩ። ነገሮችን ለማስተካከል ሞክሩ። ሁሉም ሰው የሌላ ሰው ህይወት ውስጥ ጣልቃ ገብቶ እየፈተፈተ ነው። እንደዚህ እንዲሆን አትፍቀድ። እኔ ቤቴ መሄድ እፈልጋለሁ አልኩሽ እኮ። ምንድነው ሊገባሽ አልቻለው? ይሄ እኮ ቤትሽ ነው ልጄ። ምንድነው? በሉ ቶሎ ላይ ሂዱ። ፊሊዝ፣ ቆይ ምንድን ነው? ቤተሰቤን ለመጠበቅ እየሞከርኩ ነው። ይሄው ነው እንግዲህ። መልካም ምሽት። ቆይ ተጨቃጭቃችሁ ነበር እንዴ? አይ እጄን ይዛ እዚህ ያመጣችኝ። አሁን ይሄንን ቦታ ልታምሰው ነው። እውነት ይሄንን ማመን አልችልም። የማይሆን ነገር ነው። ኡፍ። ምንድን ነው እሱ? ምን ይሆናል? እቺ ሴት እዚህ ለአመታት ስታስጨንቀኝ እንደነበር ታውቃለህ። ከመቴ ውጪ ትሞቻለሽ ስትለኝ፣ መቴ ከሌለ ትሞቻለሽ ስትለኝ፣ ያለ እሱ መኖር አትችይም ስትለኝ፣ ትሞቻለሽ ምናምን ስትለኝ ነበር። እኔም የማልችል መስሎኝ ነበር። ያ ደግሞ አልሆነም። አያቴ አማራጭ ሰጥቶኝ ነበረ። ፍቼን ለማመጥ ጠብቅና ይኸው ብሎኛል። እሺ፣ ስለዚህ ምን እናድርግ? እንድታረቅ እናስመስል፣ ቢያንስ ለትንሽ ጊዜ። ዞሮ ዞሮ በጸቤትም አንደርስም። እሺ፣ እና ምን እናድርግ? እናማ ፈጣሪ ያውቃል። ምስክር ያስፈልገናል። ኤንጅላን አናግሪያት ነበር፣ ግን ያቺ የማትረባ እምቢ አለችኝ። ኦዛንን እናናገረዋለን። ኦዛንን ፈርቷል። እሱን ተይው፣ አናግረዋለሁ። በጣም ሰፍ ብለሃል አይደል? ምን እናድርግ? ከፈለግሽ ተስፋ መቁረጥ እንችላለን። አይ አያይ፣ ልክ ነው። ስጠይቂ ነበረ፣ ፍቺ ካላደረግኩ ብለሽ ስጠይቂ ነበረ። አሁን ደግሞ ስማመቴ እንደዚህ ሆንኩኝ፣ ይሄ ነገር ይቅር እንዳትዪ ብቻ። አይ አልልም። አይ ቀልድ አይደለም ያዝነው። እሺ፣ ይህንን ግንኙነት ብዙ ጊዜ ስንመላለስበት ነበር። ከዚህ በኋላ እንመለስበትም። አዝራ አዎ
አዝራ ምን ተፈጠረ? ምንም አልተፈጠረ። እናቴ ልክ ነች ብዬ አስባለሁ። ማለት በፈጣሪ ስም ለምንድን ነው እንደዚህ አይነት ህልም ያየሁት? እማዬ በቃ ወደ ሀገሬ ልሄድ ነው። እኔም እመጣለሁ። ቆይ ለምን እመጣለሁ አለ? እና ምስክራቸው ነህ አይደል? አዎ የግድ ምስክር መሆን አለብኝ። እንደውም እነዚህ ሁለቱ ለረጅም ጊዜ ከምታስቢው በላይ ሲያሰቃዩኝ ነበር። ግን እመኝኝ፣ ይኸውልሽ እስከ ዛሬ ከወሰንኩት ውሳኔ ይሄ ትክክለኛው ነው። ስማ ኦዛን፣ የመጣው እኮ ምስክር ለመሆን ነው። ስለ ራስ አታውራ። ስማ፣ ፍቺ ከባድ ነገር ነው ስትል አልነበር እንዴ? ግን በአንድ ደቂቃ የሚደረግ ነገር ነው አይደል? ክርክር ከሌለው በጣም ቀላል ነው። ጠበቃ በሕይወታቸው ያልተከራከሩበት ነገር ይህ ብቻ ነው። ተመስገን ነው። በቃ ይበቃል። ይህንን ቀን እድሜህን ሙሉ ስትጠብቀው ነበር። እንደዚህ አይነት ቀልተው ፈርምና እንገላገል። ስሚ፣ ለዚህ ፍርማ ብዬ ሕይወቴን አደጋ ላይ እየጣልኩ ነው ያለሁት። እንደውም ቆይ እንዲህ፣ ወይዘሮ ጠበቃ አንቺ ፊት አንድ ተጨማሪ ፊርማ መጠየቅ ፈልጌ ነበረ። አንድ ገጽ ወረቀት እባክህ ስጭኝ። ያው ካላስቸገርኩሽ። በጣም አመሰግናለሁ። አመሰግናለሁ ጠበቃ። አሁን ልጀምር። እኛ ስማችን ከታች የተጠቀሰው ኦዛን ምስክራችን እንዲሆን ስለምንፈልግ አነጋግረን አሳምነነዋል እና በድንገት እንኳን የሐሳብ ለውጥ የሚያመጣ ከሆነ መቼም ያልኩትን እየሰማችሁት ነው አይደለ ሰዎች? ገባችሁ? በተጨማሪም እዚህ ኃላፊነት ውስጥ እንደማናስገባው ቃል እንገባለን። ሙሉ ለሙሉ ኃላፊነቱን የምንወስደው እኛ መሆናችንን ልናሳውቅ እንወዳለን። በእኛ ምክንያት ምንም ነገር ውስጥ ቢገባ ኃላፊነቱን ሙሉ ለሙሉ እንወስዳለን። ጨረስኩኝ። ይሄው ጠበቃ። በሕግ የበላይነት ያምናል። አዎ እውነቱን ነው። ለዛ ነው። እሺ ኢዜት፣ ደህና አደርሽ? እንዴት አደርክ? ወዴት ነው? ስፖርት ቤት። ሽርሽር የምትሄድ ነው የምትመስለው። አይ ሁሉንም ልብሶች የግድ ወስጄ ማሳጠብ ስለነበረብኝ ነው እና ያው መሄዴ ካልቀረ ልዘገጃጅ ብዬ ነው። ለዛ ነው ልብሶቹ የበዙት። ፊሊስ፣ ለምን ተቸገርክ? ልጆቹ ይወስዱት ነበር። መሄዴ ካልቀረ ልውሰደው ብዬ ነው። ልትሄድ ከሆነ ቻው በቃ። በጣም ውጭ በፍሬም አድርገህ ግድግዳው ላይ ብታደርገው ይሻላል። ሕይወቴ ዋጋ የሌለው ይመስልሻል እንዴ? በጣም ይቅርታ። በዛ ላይ ይሄ ሁሉ ነገር መሆኑ አይቀርም ነበር። ታውቂያለሽ አይደል? እዚህ በስንት መከራ ነው በግድ ያመጣሽኝ። አትርሺ። እውነት ለመናገር ከድርና ኢንጅላ ያሳፍራሉ። ከዚህ ማይረባ ጋር ጥለውን ሄዱ። በፈጣሪ። አሁን ምንድን ነው የምናደርገው? እንዴት ነው የምናደርገው? ምንም እንዳታደርግ። በቃ ችሎቱ እስኪጠናቀቅ ዝም በል። ምንድን ነው ሊሰማኝ የሚችለው? ቆይ ጥሩ ወይስ መጥፎ ስሜት? ዝም በል። ልትሄድ ከሆነ ቻው።
ሄሎ። ውይ ተመስገን፣ ከዚሁ ዝግብ እንወጣለን። ልክ ሀገሬ ስገባ የመጀመሪያ የማደርገው ነገር ቢኖር ስለት ማስገባት ነው። ውይ እንዴት እንደራበኝ አጠይቀኝ ልጄ። በመንገዳችን ቆንጆ ምግብ እንበላለን። ዛሬ ጠዋት ቁርስ መብላት አልቻልኩም ነበር፣ እርቦኛል። ውይ በጣም እየራበኝ ነው ውዴ። ሻንጣህስ? መኪና ውስጥ። የማትመጣ መስሎኝ በጣም ፈርቼ ነበር። ታንሱ፣ እኔ አልችልም፣ መምጣት አልችልም። ምን ማለት ነው አልችልም ማለት? ትላንትና ደውለህ እመጣለሁ ብለህ ነበር። ፌሊዝ እንዳወቀች ገብቶህ ነው? አይ ትወቅ አትወቅ እኔ ምንም አላውቅም። ትንሽ ልትርቀኝ እየሞከረች ነው። ግን ስሚኝ፣ እኔ ስህተት ሰርቻለሁ። ሌላ መድገም አልፈልግም። ስህተት አያስፈልግም። እሺ እዚህ ጋር እናቁም። ኢዜት፣ ጥለኸኝ መሄድ አትችልም። ሚስቴና ልጄን የትም ትቼ ልሄድ አልችልም። ከዚህ ሁሉ ነገር በኋላ የምትቀበል ይመስልሃል? እየቀለደችብህ ነው። ወጥመድ እያዘጋጀችልህ ነው። አይታየህም እንዴ? ኢዜት አድምጠኝ። ከዚህ ወደ ኋላ መመለስ አንችልም። እንዴትም አድርጌ ይቅርታ እንድታደርግልኝ አድርጋለሁ። አስተካክለዋለሁ። ስማ፣ ቤተሰቦች ይቅር እንዲሉ ማድረግ ትችላለህ። እኔን እስኪ አስበኝ። ስማ፣ አንተ ምንም አትሆንም። የእኔ ህይወት ግን ያበቃለታል። እሱን ታውቃለህ። ታንሱ፣ በጣም ይቅርታ፣ በጣም ይቅርታ። ይቅርታ? ኢዜት እባክህ። ወይኔ። አይ ምን ሆነሽ ነው? ፊትሽ ገረጣ። ደህና ነኝ። እስኪ ነይ የኔ ወድ፣ እንዳቅፍሽ ትፈልጊያለሽ? ሳቅፍሽ ሁሌም ያረጋጋሻል። ትንሽ ደስተኛ ብትሆኚ ጥሩ ነው። በቃ ማልቀስ አቆሚ። በቃ እሺ፣ እኔ ፍቅር በቃ መሄድ አልቻለም። አባዬ እመጣለሁ ብለህ ነበር። ለምንድን ነው ያልመጣኸው? ምን አደረግሽ? አብቅቷል። አበቃ። ፍቹን ፈጽመናል። በጣም ደስ ብሎኛል። ጥሩን ሁሉ እመኝልሻለሁ። ምን ማለት ነው? እንደዚህ ብቻ ልትለኝ እንዳይሆን ጣፋጭ ነገርም ትጋብዘኛለህ አይደል? ደስ ይለኛል። ግን መንገድ ላይ ነኝ፣ እየሄድኩ ነው። ወዴት? ወደ ዱዝቼ። ሰላም፣ ድጋሚ መጣ አይደል? ውይ የኔ ቆንጆ፣ ምንድን ነው? ምን ሆንክ? ደበረህ እንዴ? አይዞህ፣ አሁን እና ያለሁልህ። እሺ ናልኝ፣ ና
ና የኔ ቆንጆ። ውይ የኔ ቆንጆ፣ የኔ ውድ፣ የኔ ቆንጆ። በቃ አይዞሽ። አበቃ? አብቅቷል። አዝራ የት ነው ያለችው? ብቻዋን መሆን ፈልጋ። ለምንድን ነው ብቻዋን የተውካት? ፈልጋ ነው። ምንም አላልኩም። በዛ ላይ ከኛ በላይ ጥሩ ሁኔታ ላይ ያለች ትመስላለች። ስለዚህ አንቺ ምን ልታደርጊ ወሰንሽ? ፈርቼ ነበር። የምርህን ነው? በጣም ፈርቼ ነበር። እጄን የምትይዥኝ አልመሰለኝ። እኔም በጣም ፈርቼ ነበር። እውነት ለመናገር እምቢ ልልህ ነበር የምትለው፣ ግን ደግሞ እንደዚህ ስትጠጋኝ ህይወት ደስተኛ እንደሆን ሌላ እድል ትሰጠኛች። ሌላ ሰው አግብተህ ህይወት ስትመሰርት ዝም ብዬ ማየት አልችልም መቴ። እሱ ማድረግ አልችልም። እብድ ነሽ ማለት ነው። ተስፋ የምቆርጥብሽ ይመስልሻል? እሺ መቴ፣ እና ይሄ ፍቺ መቼ የሚያበቃ ይመስልሃል? ነገሩ እንዲፋጠን የቻሉት እንዲሞክሩ ነግራቸዋለሁ። እሺ ብለዋል። ለሁሉም ሰው ብትናገርስ? ማለቴ አትቆይ። ያው ስትነግራቸው መናደዳቸው አይቀርም። ከሌላ ሰው እንዲሰሙት አትፈልግም ብዬ አስባለሁ። አያቴ ዚያ ተው ብሎ ነበር። በድብቅ ይህንን ነገር እንዳደረግክ ሲያውቅ ምን ሊል ይችላል? ምንም ሊል ይችላል። አላውቅም። ታዲያ ያኔ ምን ልታደርግ ነው? ራስሽ ያለሽበትን ሁኔታ ያወቅሽ አይመስለኝ። አያቴ አቲፍ፣ አያትሽ ራሱ ዝም ይላሉ እንዴ? በዛ ላይ ደግሞ አዝራም አለች። ምንም ብንነግራቸው አይገባቸው። ስሚኝ፣ ይሄ ቀላል መንገድ አይደለም እንጂላ፣ በጣም ከባድ ነው። ዝግጁ ነኝ። የሚደረገውን አደርጋለሁ። አልፈራም። ከባድ ነገሮችን ለምጃለሁ። እኔ ከባድ ነገር አያስጨንቀኝ። አንተ ግን ከባድ ነገር አልለመድክም። ቆይ ያለህን ነገር ሁሉ ድንገት ብታጣስ? ያላሰብኩበት ይመስልሻል? ስታስቢ አሁን ላይ ሁሉንም ነገር ሳላመዛዘን እጄን የሰጠውሽ ይመስልሻል? ዝግጁ ነኝ። እሺ ቢሉም ባይሉም በውሳኔ እጸናለሁ። እሺ። ከዚህ በጣም ርቀን ብንሄድ ደስ ይለኝ ነበር፣ ግን ከእነሱም ርቀን መሄድ አንችልም። ሳስበው ራሱ ልቤን ይጨንቀኛል። አትጨነቂ። አዝራና እኔ ፍቺ ልናደርግ ነው። አዝራ ራሷ ነች ፍቺ የጠየቀችው፣ ራሷ ነች ያሰበችው። አላመንኩም ነበረ። ተአምር ነው አይደል እንጂላ? አዎ ስማ ነው። ሁሉም ነገር ያልፋል። አብረን እናልፈዋለን። ግን መደበቅ አንችልም መቴ። ከኛ ነው ማወቅ ያለባቸው። አታስቢ። የፍቺ ጉዳይ እስኪያበቃ ድረስና ሁሉም ሰው ነገሩን እስኪለምደው ውጭ ሀገር እንሄዳለን። አንቺ የምትፈልጊውን ትምህርት መማር ትችያለሽ። እኔም ሌላ ነገር እሰራለሁ። ከዛ ወደ አንቺ እመጣለሁ። አታምነኝም? ልቤ በፍርሃትም በደስታም እየተረበሸ ነው። እንዴት ሁለቱም ስሜት እንደዚህ አንድ ላይ ይሰማል? እኔና አንቺ የተዋወቅንበት ቀን ባህር ሆነናል። መቼም የማያልቅ ማዕበልና ጦርነት ያለበት ባህር ነው። የጊዜ ጉዳይ ነው እንጂ ማዕበል ያቆማል። እና ያቆማል? የሚያበቃ ማዕበል አይተሽ ታውቂያለሽ ውዴ? ግን እኮ ይሄ የማዕበሉ መጀመሪያ ነው እና ሲብስ ደግሞ በጣም አስፈሪ ይሆናል። አትፍሪ። ገና ባልጀመረ ማዕበል አንፍራ። ዛሬን እናጣጥመውና ለህይወታችን ሙሉ ትዝታን እንያዝ። ከዚህ በኋላ አልፈራም። ምን ማለት ነው? ምን ማለት ነው? ዱስቼ ሄዳለሁ ማለት ወደ ዱስቼ እመለሳለሁ ስትል እማትረባነ ማለት ነው? ምስክሬ እንደምትሆን ነግረህ ነበር። ዱስቼ እመለሳለሁ ይላል እንዴ? አይሆንም ማለት ታንሱ እንደዚህ አይነት የማይሆን ነገር ታደርጋለች ብዬ አላሰብኩም። ግን የት እንዳገኘውሽ አባዬ እንዳስረዳ ብትፈቅድልኝ ደስ ይለኝ ነበር። ምኑን የምታስረጅኝ? ንገሪኝ። ቆይ ምን ልታስረጅኝ ነው?
ባለትዳር ወንድ ክፍል ውስጥ መገኘትሽን ነው ንገሪኝ። ማለት ይሄ ሰውዬ ማለት እኮ ልክ እንደ ዘመድሽ ማለት ቅርብ ያለ ሰው ነው። አባዬ አለመግባባት ተፈጥሯል። እባክህ አንዴ እንዳስረዳ ፍቀድልኝ። እዚህ ድረስ የመጣሁት አለመግባባትን ለመቅረፍ ብቻ ነው። ፊሊዝን በተመለከተ የተፈጠረ አለመግባባት አለ። እሱን ልፈታ ነበር አመጣጤ። እዚህ ስትገናኙ ምን ልታድርጉ ነበር? ቁጭ ብለሽ ልትንከባከቢው? እስኪ አስቢው፣ እህትሽ ጉልተን በዚህ ሴት ምክንያት እንደዚህ አልሆነችም። አሁን አንቺም እንደዛ መሆን የፈለግሽው ንገሪኝ እንጂ። አሁን ራሱ ጉልተንና ፊሊዝ የሚሰማቸውን ነገር ነው የምታስበው አይደለም? አንዴ ጠይቀኝ አባዬ፣ አንዴ ብቻ ጠይቀኝ። ስህተት ከሆነ እንኳን ለምን እንዳደረግኩት አንዴ እንኳን ጠይቀኝ። ግን እስከ ዛሬ አንድም ነገር ጠይቀኸኝ አታውቅም። ምንድን ነው መጠየቅ ያለብኝ? ንገሪኝ፣ ምን ልጠይቅሽ? ለምሳሌ እህቴን መንከባከብ ልፈልግ አልፈልግ እንደሆነ አልጠየቅከኝም። እሺ ሌላውን ተውና ስራዬን ማጣት እፈልግ እንደሆነ እንኳን አልጠየቅከኝም። ጉልተን ሁሌ ትጨቆን ነበረ። ቤልጊን ቀኝ እጅ ነበረች፣ ፉሱን አግብታ ነበረ። እኔ ካጠገብህ አልጠፋም። የፈለግከው ቦታ ብትወስደኝ ብታንገላተኝ ትችላለህ። ሁሌም እኔ ብንገላታ ምንም አይመስልም። ምክንያቱም በዝምታ መስዋዕት እየሆንኩ እያለ አንተ መስዋዕት አደረገኝ አባዬ። ስለዚህ ለዛ ሁሉ ለተፈጠረው ነገር ምክንያቱ እኔ ነኝ። እንደዛ ነው? ስማኝ አባዬ፣ እኔ ታማኝ ነኝ። እኛ መሀል ምንም ነገር አልተፈጠረም። ባለትዳር ነው። ከዛ በላይ ቆይ ምን ይፈጠርልሽ? በጣም ጥሩ። እኔም አሁን ቦቴን አውቄዋለሁ አባዬ። ሂጂ ብዬሻል። የት ልትሄጂ ነው? ጠበቃው ጋር። ጠበቃው ጋር ማለት ምን ነው? አዝራ ወስን አይደል እንዴ? ኢዜት ታንሱ እንዴት ነች? ደህና ነች? ታንሱ ልብስህን ለማሳጠብ ይዘው ሄደህ ነበር፣ ሆቴል ውስጥ ማለት ነው አይደል? አባረሩህ እንዴ? አይ እንደውም እንደዚህ አይነት ነገር የተፈጠረ ይመስለኛል። አባት ዚያ ሆቴል ውስጥ ያዘ። ከዛ እቃህን ሰብስበው ወደዚህ ተመልሰ መጣ። እንደዛ ነው? ፊሊዝ ሁሉንም ነገር ላስረዳሽ እችላለሁ። ማንም ሰው ማንንም አልያዘ። በራሴ ነው የወጣሁት፣ ምክንያቱም መሄድ አልቻልኩም። ይሄ ነገር ከመቼ ጀምሮ ነው የተፈጠረው? ከመቼ ጀምሮ ነው እንደ ሞኝ ስታጃጅለኝ ኖርከው? ፊሊዝ እናውራ። ስሚኝ፣ እውነት ማለት ላስረዳሽ፣ ሁሉንም ነገር ላስረዳሽ እችላለሁ። ቁጭ ብለን አንዴ ነው። እባክሽን እንዳትነካኝ። አንዴ ብቻ አንዴ። ሁሉንም ነገር ላስረዳሽ፣ እባክሽን አዳምጪኝ፣ እባክሽን። ኢዜት ስማኝ፣ ቤት ውስጥ ሳትገባ ቀጥ ብለህ ሂድ። ማንም ሰው ስለዚህ ማወቅ የለበትም፣ በተለይ ደግሞ አዝራ። እሺ እባክሽን፣ በሕይወትሽ እንኳን አንዴ ልታዳምጪኝ ፈቃደኛ አይደለሽም። እባክሽን። ቆይ ግን ምን አይነት አስመሳይ ሰው ነህ? ልብ የሚባል ነገር አልፈጠረብህም እንዴ? ሁሉንም ነገር ተወው፣ ስለ እኔ ምንም አታስብ። ግን ቢያንስ ልጅህ አታሳዝንህም? አዝራን ምን አይነት ሁኔታ ውስጥ እንደከተትካት አታውቅም አይደል? እንደዛ አይደለም ውዴ፣ እባክሽ። ከዚህ በኋላ ውዴ እንዳትለኝ፣ ውዴ እያልክ ልታታልለኝ እንዳትሞክር እሺ? ለአዝራ ስል ነው ዝም የምለው። እኔም በደንብ አድርገህ ታውቀኛለህ ኢዜት። ሁሉም ሰው እንዲሰማ ብፈልግ መጮህ እችል ነበር። ስማ፣ ይሄ ትዳር መጨረሻው ላይ ደርሷል እና ደግሞ ያንተ ጥፋት ነው እወቀው። አሁን በል ሻንጣህን ይዘህ ሂድ። ስማኝ፣ ቤት ውስጥ ሳትገባ ይኸውልሽ ፊሊዝ፣ እውነቴን ነው የምነግርሽ። የምልሽ ነገር ይጠቅምሻል። እባክሽን ብትሰሚኝ ይሻልሻል። ፊሊዝ እባክሽ ተረጂ። ወይ መጣሽ አፊፌ፣ ነይ ግቢ። ሰምታናለች። እንደሰማችን እርግጠኛ ነኝ። በይ ፍጠኝ፣ በይ። ነይ ግቢ ወደ ውስጥ። ቆልፈህ ልታስቀምጠኝ ነው አባዬ? እህቴን እንዳደረግካት? እህትሽን እኔ አስሬ አላስቀምጥኳትም። ራሷን ነው እስረኛ ያደረገችው። አሁን ወደ ውስጥ ግቢ እያልኩሽ ነው። ራስሽን አረጋጊና አስቢ። ስጪ። ሀሳብሽን የሚሰርቅ ነገር አያስፈልግም። ጊዜ ሲመጣ እናወራለን። መቼ ነው? እሱን በደንብ አስበሽ ስጨርሽ። እሺ ልጄ። አባዬ ምንድን ነው? ምንም። ምን ማለት ነው? ታንሱን ስትቆልፍባት አይቻለሁ። እንደዛ መሆን ስለነበረበት። አባዬ እባክህ በሩን ክፈተው። ተይቴ፣ ወደ ራስሽ ተመለሽ። ሂጂ። እጅን ዞር አድርግልኝ።
አባዬ እባክህ አባዬ እየጠየቅኩ ነው። ማሰብ አለባት። እሺ ለዛ ነው ውሰዷት። ኩሽ አባዬ እንዴት ታንሱ ላይ ትቆልፍባታለህ? ታንሱ ታንሱ፣ ተረጋጊ አልኩሽ። ተወኝ አባዬ፣ እባክህ በሩን ክፈትላት። እባክሽን አታስቸግሪ እያልኩሽ። አባዬ ልለምንህ፣ በሩን ክፈትላት። ምን እየተካሄደ ነው? ጉልተን ምንድን ነው? ይበልጥ ታስቸግራለች። እባክሽን አሁኑኑ ሰጃት። እየጠራኋት ነው ግን ምንም አትሰማኝም። ነይ ወደዚህ። አባዬ ምን እያደረክ ነው? ምንድን ነው? አያገባችሁም። እንደዛ መሆን ስለነበረበት ነው። ይበቃል። ግን ለምን አንቺም እንደቆለፍልሽ ትፈልጋለሽ? በሂጂ ሂዱ እያልኩ ነው። በሉ ሂዱ። አባዬ ለምንድን ነው እንደዚህ የምትሆኑ? ምን አደረገሽ? ንገረን። እንደዛ መሆን ስለነበረበት ነው አልኩ። በቃ ሂጂ አሁን ከዚህ። አይመለከታችሁም እያልኳችሁ ነው። በቃ ተው። በቃ እሺ፣ ነይ በቃ ተረጋጊ። አባዬን አናግሪው። እሺ እኔ አናግረዋለሁ። አባዬ ምንድን ነው የተፈጠረው? ንገረን፣ አንድ ነገር በለን። ፈጣሪ ወይ ድረስ። ምንድን ነው? ለሁላችሁም ቆይ በየተራ መመለስ አለብኝ ማለት ነው? ለምንድን ነው የቆለፍክባት? አንድ ነገር በል እንጂ። ምክንያቱም እንደዛ መሆን ስላለበት። እንደዛ ነው የሚቀጥለው። የኔን ሕግ ከተላለፋችሁ እንደ ታንሱ ነው የምትቀጡት። እያስጠነቅኳችሁ ነው። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጉ። እናንተም ላይ በሩን እንድቆልፉባችሁ አታድርጉኝ። አባዬ